ዲሳይን አድርጎልን ምን አልክ ጆሲ? የውድ ጂነስ ማይስታቲካ ምናምን እንደዚህ የሚባሉትን በአማርኛ አድርጋቸው። እንግዲህ በአማርኛ የሚቀለው እንዴት ነው? ዴፊኒሽን ላይ ነው። አይዶማቴም ምንድን ነው የሚለው? ከዛ ደግሞ ማይስታቴም እና አፖልስታቴም ምንድን ነው የሚለው? ያው ሶስት ነገር አለው ክሪስቶሎጂ ላይ እኛ ስናወራ። የመጀመሪያው አንድ አካል ሁለት ባህሪ አለ። ከዛ ላይ ተነስተን ስናወራ የምናወራው ነገር የመጀመሪያው ምንድን ነው? ሁለቱም ባህሪዎች የሚያደርጉት ለምኑ ይሰጣል? ለአካሉ ይሰጣል፣ ለፐርሰኑ ማለት ነው። ለምሳሌ ዲቫይኑ የሚያደርገው ለአካሉ፣ ሂውማኑም የሚያደርገው ደግሞ እነዛው ለአካሉ ይሰጣል የሚለው አለ። ከዛ ሁለቱም አክቲቭ ናቸው በየራሳቸው፣ አንዱ እየሰራ አንዱ አይሰራም። ከዛ ደግሞ ከዲቫይኑ ወይም ደግሞ ከመለኮታዊ ባህሪ ወደ ሂውማን ኔቸሩ ትራንስፈር እንኳን ይባላል፣ ኮሚኒኬት ይደረጋል። ለምሳሌ ይሄ በተዘጋ ቤት ውስጥ መግባቱ፣ በመሀላቸው ሲሰወር፣ ይሄ ሰዋዊው ባህሪ ማድረግ የማይችላቸውን ነገሮች የሰዋዊ ባህሪ ከአምላካዊ ባህሪ የተነሳ እነዛን ነገሮች ያደርገው፣ ወይም ደግሞ አምላካዊ ባህሪ ያንን ስጋ ተጠቅሞ ይሄ ሰዎችን ሲፈወስ የምናይበት ነገር በዛን ኤክስፕሌን የሚደረገው በሶስቱ ማለት ነው። ቅድም ብራዘር ዴቭ ሲናገር እንግዲህ አማርኛው ይሄ ነው የሚሆን። አይዶማቴም፣ አፖልስታቴም እና ማይስታቴም ከሳክራመንት ጋር ሲገናኝ ደግሞ ክርስቶስ ሳክራመንቱ ላይ ወይም ደግሞ ሳክራመንታል ፕሬዘንስ ይኖረዋል ስንል ይሄ ከምንድን ነው በአብ ቀኝ ነው ያለው ወይም አደራይት ሃንድ ኦፍ ጋር ነው ስንል ሊትራሊ አንወስደው። እሱም የፓወር ምልክት ነው። ኤግዛልት የማድረጉ አርገን ነው የምናየው። እሱም ለሂውማን ኔቸሩ ነው የሚወራው። ከዛ አንጻር አንደኛው የነገረን ፕሮሚስ አለ እስከ ዓለም ፍጻሜ ከኛ ጋር እንደሚሆን። ፕላስ ደግሞ ሳክራመንት ላይ ይገኛል ብለን ስንናገር ከምን አንጻር ነው? ከዚህ ከኮሚኒኬሽን አትሪቢዩቱ አንጻር ነው ማለት ነው የምንናገረው። ስለዚህ ያንን ዲና ያደርጋል ብለን ነው የምንናገረው። ስፒሪቹዋል ፕሬዘንስን ስናነሳ ያንን ዲና ያደርጋል። ለምንድነው ዲና የሚያደርገው? አንደኛ ኢንካርኔት ነው። ኢንካርኔት ከሆነ ደግሞ እንግሊዝኛ ያደረግከው እኮ ምን ላድርግ ጆሲ፣ እንግዲህ እንዳለ ቃላቶቹ እንደዛ ናቸው። እሺ ይኸውልህ፣ አትሪቢዩት ማለት የባህሪ መገለጫዎቹ ናቸው ብትለው፣ ጂነስ ማይስታቲከም ደግሞ ይሄ የመለኮቱ ማጀስቲ አይደለም የምንለው፣ የመለኮቱ ልዕልና። ተጠቀምክ እኮ አንተ ራስህ። አለመጠቀም ከባድ ነው እንግሊዘኛው። የመለኮቱ ልዕልና ይመቻል ኤርሚ? ልዕልና ያስኬዳል። ያው እዛ ጋር አንድ ዲክሽነሪ ያለ ጆሲ የሚባል ቃላቶች ብዙ እንደዚህ ሮጋጋና መተርጉም ጸጋ ካለ እኮ ያው ይተረጉማል። ብቻ ግን ያ ነው ሳክራመንቱ ላይ ሲመጣ ሁለቱ ባህሪያት አንድ አካላቸው ካልን ወይም ደግሞ ዋን ፐርሰንቱ ኔቸር ካልን፣ ያው እንግሊዝኛም አማርኛም ላድርግላቸው ብዬ እንደዛ ከሆነ ፕላስ ደግሞ ኮሚኒካቶ አይዶማቴም ወይም ደግሞ ይሄ ሁለቱም ባህሪያት ለአንዱ ፕሪዲኬት ይደረጋል ለፐርሰኑ የሚለው ከዛ ምንድን ነው ከዲቫይኑ ወይም ከመለኮት ባህሪ ወደ ሰዋዊ ባህሪ ደግሞ ኮሚኒኬት የሚደረግ ነገር አለ ስንል ደግሞ ማይስታቲከምን አንስተን አፖልስታቲከምን ስናነሳ ደግሞ ሁለቱም በያሉበት አክቲቭ ናቸው። አንዱ እየሰራ አንዱ እንትን አይልም የሚለው ነገር ነው። እና ሳክራመንት ላይ ሲመጣ ከስፒሪቹዋል ፕሬዘንስ አንጻር ልዩነት የሚኖረው ለዛ ነው። ለምን
ኢንካርኔት ሆኗል ካልን ወይም ደግሞ ስጋዊ ሆኗል ተዋህዷል ካልን ከዛ አንድ አካል ውስጥ ካሉ ሁለቱ ባህሪያት ደግሞ አክቲቭ ከሆኑ ምንድነው ይሄ ሰዋዊ ባህሪ ማድረግ የማይችላቸው ነገሮች አሉ። ግን ያው ባይብል ላይም ካየነው አንጻር ከዲቫይኑ የተነሳ ማድረግ የቻላቸው ነገሮች አሉ። ያንን ስናወራ አንዱን ፕሮፐርቲ እያወራን ነው ማለት ነው፣ ኮሚኒኬሽን አትሪቢዩት እያወራን ነው። ስለዚህ ይሄ ሁላ ባለበት ስፒሪቹዋል ፕሬዘንስን ስናወራ ወይም ደግሞ እውነተኛ መገኘት የለም ስንል እየካድን ያለ ነው ያንን ነው። ለምን መገኘት አይችልም እያለን ነው። ምንድነው ኢንካርኔሽኑ ካለ ከዛ ደግሞ ኮሚኒኬሽን አትሪቢዩቶችን ስናነሳ ደግሞ ይሄን ከዚህ የተነሳ አድርጓል ካለን ሎርድ ሰፐር ላይ ወይም ጌታ እራት ላይ አይገኝም ማለት ያንን ይክዳል። በተዘዋዋሪ ዩኒቲውም ላይ ችግር ያመጣል እንደዛ ማለታችን። ለምን በአንድ አካል ውስጥ ካለ ትራንስፈር የሚደረግም ነገር ደግሞ ካለ ከዲቫይኑ ወደ ሂውመኑ ያንን መካድ ይሆናል። ስፒሪቹዋል ፕሬዘንስ ነው ስንል መገኘት አይችልም። ይሄ ሞድ ኦፍ ፕሬዘንስ የምንለው ማለት ነው። ብዙ ጥያቄ የሚመጣው ሞድ ኦፍ ፕሬዘንሱ ላይ ስለሆነ ከዛ አንጻር መገኘት ይችላል። ሳክራመንታል ፕሬዘንስ ይኖረዋል። ስፒሪቹዋል ፕሬዘንስ ግን ያንንም መካድ ይሆናል። ኬሚኔት የሚባል አለ፣ የሉትራን ቤተክርስቲያን አባት ነው። እሱ ነው በደንብ ይሄን ነገር አርቲኩሌት ያደረገው በደንብ ማለት ነው። ከሱ ጀምሮ ነው የሚመጣው ይሄ አስተምህሮ። አልነበረም ማለት ሳይሆን በደንብ እንደዚህ ተርሞችን ተጠቅሞ ምናምን በደንብ ኤክስፕሌን ያደረገው ኬሚኒት ዝለው፣ ከዛ ነጌር ሃርድ፣ ከዛ ከሱ በኋላ ያሉት ደግሞ በሲስተማቲክ ቴዎሎጂያቸው በደንብ እንትን አድርገውታል፣ አርቲኩሌት አድርገውታል። እነ አብርሃም ካሎፍ እና ዴቪድ ሆላስ በደንብ እንትኑን በቃ እያጠበቁት ነው የመጡት። በደንብ ስክሪፕቸር አለም ከቸርች ፋዘር ስምንትን እያሉት እና በደንብ መስመር አስይዘውታል። እነዚህ ሶስቱን ነገሮች እናነሳለን። ኮሚኒኬሽን አትሪቢዩት ወይም ደግሞ ምንድን ነው ብቻ ጠፋብኝ እኔ አማርኛው። እና ሶስቱን ነገሮች እናወራለን ክሪስቶሎጂን ስናስብ ወይም ደግሞ ነገረ ክርስቶስን ስናስብ እንደ ሉትራኑ ስለ መለኮት። ያንን ነው ለመጻፍ የሞከረው ኢዮሲ ፌስቡክ ላይ። ከዚህ በፊትም ገብተንበታል። ቪዲዮም አለ ዩቲዩብ ላይ አለ፣ እዛ ላይ ማየት ይቻላል። ምናልባት የአማርኛ ካለ አላውቅም፣ እስኪ ካለ እየቆራረጥኩ እንትን ፖስት ለማድረግ ሞክራለሁ፣ ቆራርጬ ፖስት ለማድረግ ሞክራለሁ፣ ወይም ደግሞ ለመስራት ሞክራለሁ።